በግንኙነት ጊዜ ህመም ያላት ሴት መቼ ነው የማህፀን ሐኪም ጋር ሄዳ መታከም ያለባት? ለጤናው አስጊ የሚባለው መቼ ነው የሚለውን ጥያቄ ነው መልስ ለመስጠት የምሞክረው። ያው ባህላችንም ሃይማኖታችንም ስላለ ብዙ ሴቶች ግልጽ ሆነው አይነግሩንም። እኛ ጋር የማህፀን ሐኪም ጋር እንኳን ቀርበው ለምሳሌ እኔ ሴት መሆኔ ቀለል ሊላቸው ይችላል፣ ግን ወንድ ጋር ሲቀርቡ ፍራቻ ሊኖር ይችላል፣ በትክክል ላያወሩ ይችላሉ። ግን በአጠቃላይ እንደ ዋና ምክንያት በቂ ፍላጎት አለመኖር፣ በግልጽነት አለማውራት ነው። ከዛ በተጨማሪ ግን ማህፀን ላይ ኢንፌክሽን ካለ፣ እጢ ካለ፣ ያፈጣጠር ችግሮች ካሉ፣ አንዳንዴ ቫጂኒስመስ ወይም ሳይኮሎጂካሊ ደግሞ ከዚህ በፊት ተደፍራ የምታውቅ ወይ ጉዳት ኖሮባት የምታውቅ ሴት ስትሆን ሊያጋጥሟት ይችላሉ። ክላሲፋይ የምናደርገው አንደኛው ፕራይመሪ ዲስፓሮኒያ የምንለው ከመጀመሪያው ጀምሮ ትዳር ወይ ግንኙነት ከጀመረችበት ጀምሮ ሁልጊዜ ህመም ይኖራል። ሰከንደሪ ዲስፓሮኒያ የምንለው ደግሞ ድሮ ኖርማል የነበረች ሴት ከወለደች በኋላ ሊሆን ይችላል፣ ከጊዜ ብዛት እንደ አዲስ ያ ህመም ሲጀምራት ነው። ከዛ በተጨማሪ ሱፐርፊሻል እና ዲፕ የምንላቸው አሉ። ውስጥ ማህፀናቸውን በጣም የሚያማቸው ይኖራሉ። እንደዚህ ሲሆን እጢ ተያያዥ ነገር ከውስጥ ምን አለ የሚለውን የበለጠ ልናይ እንችላለን። ኮምፕሊት የምንለው ሁልጊዜ በየቀኑ የሚያማቸው አሉ። ሲቹዌሽናል ደግሞ የምንለው በተወሰኑ ሁኔታዎች ላይ ሊከሰት ይችላል። ግን በጣም ይሄ ትዳርም ላይ ጫና የሚፈጥር ስለሆነ ከሴትም ጤና አንጻር ምንድነው ዋና ምክንያቱ? ለምሳሌ ግርዛት ጋር ተያይዞ ነው ወይ የማህፀን እጢ ነው ወይ ሳይኮሎጂካሊ ከሳይካትሪስት ጋር ነው ሰፖርት ማድረግ ያለብን የሚለውን ለመወሰን በግልጽነት የማህፀን ሐኪማችሁ ጋር ብታወሩ ሕክምና ይኖረዋል። ስንፈተ ወሲብ ወይም የኤሬክታይል ዲስፈንክሽን አለ የምንለው የብልት ዝግጁነት ሳይኖር ወይም ዝግጁ የሆነ ብልት ጥንካሬውን ማቆየትና ማስጠበቅ በማይችልበት ጊዜና ይህ ችግር በትንሹ ለ6 ወር ከቆየ ነው። ሰው እንዳመጣጡ በሁለት መክፈል እንችላለን፣ ላይፍ ሎንግ እና አኳየርድ ብለን። ላይፍ ሎንግ የምንለው እንዲህ አይነት ችግሮችን አንድ ወንድ ልጅ ከመጀመሪያው ጀምሮ ኤክስፒሪየንስ የሚያደርግ ሰው ነው። አኳየርድ የምንለው ደግሞ ለመጀመሪያ ግንኙነት ህይወት ላይ ሰላማዊ የሆነ የግንኙነት ህይወት ኖሯቸው ከጊዜ በኋላ የሚያጋጥማቸው ከሆነ አኳየርድ የሆነ ኤሬክታይል ዲስፈንክሽን አለ። ጥናቶች እንደሚያሳዩት ከ4 ወንዶች አንዱ የዚህ ችግር ተጠቂ ናቸው። ምክንያቱም ደግሞ ሳይኮጀኒክ የምንለው ወይም ስነ ልቦናዊ እንዲሁም ኦርጋኒክ ኮዝ ሊሆን ይችላል። የስንፈተ ወሲብን ያመጣው ምክንያት ታውቆ ተገቢውን ሕክምና ማድረግ የተሻለ አማራጭ። ብዙዎቻችሁ ስለ ኬግል ኤክሰርሳይዝ ትንሽ ግር ብሏቸዋል። እንዴት ነው ቶሎ መጨረስን ችግር የሚቀርፍልን? እንዲሁም ደግሞ ሽንታችንን መያዛችን እኮ ለኢንፌክሽኑ እንዲሁም ለኩላሊት ህመም ያጋልጠናል የሚል ኬግል ኤክሰርሳይዝ የምንለው የመቀመጫ አካባቢ ያሉ ጡንቻዎች ላይ የሚሰራ የስፖርት አይነት ነው። ይህም ደግሞ ጡንቻዎቹን ለማጠንከር የሚሰራ የስፖርት አይነት ነው። አንደኛ አንደርስታንድ እንድታደርጉት ነው በሽንት ያስረዳኋችሁ። ያ ማለት አንድ ሰው ሽንቱን እየሸና ማቋረጥ ቢኖርበት የሚጠቀማቸው ጡንቻዎች ይኖራሉ። ቁንጥጥ በማድረግ ሽንቱን መመለስ ማለት ነው። ስለዚህ ግንኙነቱም ሴም ሴናሪዮ ነው የሚሰራው። ግንኙነት እየተደረገ የስሜት እርካታ መጥቶ ፈሳሽ በሚመጣበት ጊዜ እነዛ ጡንቻዎች ቁንጥጥ አድርገው ወደኋላ መመለስና ስሜቱ እንዲቀዘቅዝና እንዲቆይ የግንኙነት ቆይታውም እንዲረዝም ነው የሚያሻሽለው ማለት ነው። ስለዚህ እነዛን ስፖርቶች ሽንታችሁ ሳይመጣ በባዶ የሽንት ፊኛ መስራት ትችላላችሁ። እንዲሁም ይሄ ኬግል ኤክሰርሳይዝን የተለያዩ አይነቶች ስላሉት ዳውንሎድ እያደረጋችሁ በቤታችሁ ጠዋትና ማታ ከ10 እስከ 15 ደቂቃ ብትሰሩት የተሻለ ለውጥ ታዩበታላችሁ። እንግዲህ ሴት ልጅ በተለያየ ምክንያት ፍላጎቷ ሊቀንስ ይችላል። እድሜ፣ የልጅ በሚመጣ ጊዜ፣ አንዳንድ ሆርሞን እጥረቶች ሲያጋጥማት፣ ማህፀን ውስጥ ያለ ኢንፌክሽን ካለ፣ ህመም ካላት፣ ተጓዳኝ ህመሞች ካሉ፣ ለእነሱ የሚሰጡ መድኃኒቶች ካሉ እነዚህ ሁሉ የሴት ልጅ ፍላጎት ሊቀንሱ የሚችሉ ናቸው። እንዲሁም በግንኙነት ምንም አይነት እርካታ ኤክስፒሪየንስ ማታረግ ከሆነ ፍላጎቷ እየቀነሰ ይሄዳል ማለት ነው። ስለዚህ ምክንያቱ ታውቆ ለሴቶችም ፍላጎት እንዲጨምር የሚረዱ መድኃኒቶች አሉ። እነሱን ህክምና አማራጮች መጠቀም ይቻላል። አርሴናል ላይ እየቋጠራችሁ ያላችሁ ሰዎች ፍሬያችሁ ላይ በጣም ከባድ የሆነ ጉዳት እያደረሳችሁ እንደሆነ ስለሰማው እንዴት አድርጋችሁ እሱ ነገር ቼክ ማድረግ እንዳለባችሁ ልነግራችሁ ነው። አንድ ወንድ ፍሬውን ቢያንስ በወር አንዴ ቼክ ማድረግ አለበት። አካባቢ ያሉትን ጡንቻዎች ላላ ስለሚያደርግላችሁ ከሙቅ ሻወር በኋላ ቼክ ብታደርጉት ይሻላል። ቼክ ስታደርጉ ከአውራ ጣታችሁና ከአንድ ጣታችሁ መካከል እያደረጋችሁ እንደዚህ እያድበለበላችሁ ነው ቼክ የምታደርጉት ማለት ነው። እና በአንድ ጊዜ አንዷን ብቻ ነው ቼክ ማድረግ የምትችሉት። ብዙ ጊዜ አንዱ ከሌላው መጠኑ ከበድ ይላል። ከዛ በኋላ ደግሞ ዝቅ ብሎ
ተንጠልጥሎ ታገኙ ትችላላችሁ። ይህ የችግር ማመልከቻ ሳይሆን ኖርማል የሆነ ነገር ነው። ቼክ የምታደርጉት አንደኛ ሲነካ ህመም አለ ወይ፣ ሁለተኛ ደግሞ አዳዲስ የሆኑ እብጠቶችና ሌሎች ውሃ የቋጠሩ ነገሮች አሉት ወይ፣ ሶስተኛ ደግሞ ስትነኩት ስሜቱ ይለያል ወይ፣ ማለትም ውሃ የቋጠረ አይነት ስሜት አለ ወይ ወይም ጠጠር ያለ ነገር አለ ወይ፣ ሶስተኛ ደግሞ ከምንም ነገር በላይ ቀለሙን ማየት አለባችሁ። ሰው ቀለሙን የቀየረ ነገር አለ ወይ፣ በተለይ ደግሞ ወደ ቀይ እየሄደ ወይም ደም የቋጠረ ነገር ከመሰለ እነዚህ ነገሮች ካሉ ሄዳችሁ ቼክ መደረግ አለባችሁ። ፍሬ ላይ ያሉ ህመሞች ብዙ ጊዜ ግንኙነት ላይ የሚያመጡት ጠንቅ ይኖራል ወይ ተብዬ እጠየቃለሁ። ግንኙነት እንዲያስጠላችሁ ሊያደርጋችሁ ይችላል። ቢካዝ ግንኙነት ላይ ህመም ሊሰማችሁ ይችላል። ግን ከዛ ውጪ አካላዊ የሆነ የብልት አለመቆም ችግርም ሆነ የቶሎ መጨረስ አያመጣም። አካላዊ የሆነ ስንፈተ ወሲቦች የሚመጡት ጡንቻ ላይ፣ ነርቭ ላይ፣ ደም ስር ላይ፣ ሆርሞን ላይ ካሉ ችግሮች ናቸው። እነሱ ቼክ መደረግና መታከም አለባቸው ማለት ነው። ትዳር ውስጥ ያለች ሴት ብዙ ጊዜ የሚደርሳት ምክር ግንኙነት ማድረግ ባትፈልጊ ራሱ ለባልሽ ለትዳርሽ ስትይ ግንኙነት አርጊ ትባላለች። ወንድ ልጅስ ፍላጎት ባይኖረውና ብልት ባይቆምለት ለትዳር ብለ ግንኙነት አርግ ሲባል ምን እንደሚያደርግ አስረዱኝ። እኔ ደግሞ ሴት ልጅ ግንኙነት መችመች እንደማትፈልግ ላስረዳችሁ። አንደኛ ልክ ከወለደች በኋላ ጡት በምታጠባበት ሰዓት ፕሮላክቲን የምንለው ሆርሞን በጣም ከፍ ስለሚል ለግንኙነት ያላት ፍላጎት በጣም ይቀንሳል። ስለዚህ በዛ ሰዓት ትንሽ መታገስና መተባበር ያስፈልጋል። ሁለተኛ ደግሞ ህመም የሚያጋጥማት ከሆነ ምንም አይነት ኢንፌክሽን የሽንት ሊሆን ይችላል፣ የማህፀን ላይ ኢንፌክሽን ካለ ግንኙነት አትፈልግም። ስለዚህ እሱን ማሳከም ይቻላል። ከወሊድ በኋላ ደግሞ ስቲች ተሰርታ ስቲቹ በስነስርዓት ሂል ካላረገ ጠባሳው በግንኙነት ሰዓት ህመም ሊያመጣባት ስለሚችል እሱን ማስተካከል የተሻለ መፍትሄ ይሆናል። ከዛ ውጭ ደግሞ ምንም አይነት ሆርሞናል ኢምባላንስ መዛባት፣ አንዳንዴ ከወሊድ መከላከያ ጋር ተያይዞ የሚመጣ የግንኙነት ፍላጎት መቀነስ ሴት ልጅ ላይ ሊያጋጥም ይችላል። ስለዚህ ይህንን ማሳከም የተሻለ ይሆናል ብዬ አስባለሁ። ከዚህ ውጭ ደግሞ በአጠቃላይ ስነ ልቦናዊ ጭንቀት፣ ዱካክ እንደዚህ አይነት ሙድ ውስጥ ካለች እሱን ለማስተካከል ህክምና ደረጃ ከሆነ ህክምና መውሰድ፣ ከዛ ውጪ ደግሞ ስራ ማገዝ፣ ለራሷ ጊዜ እንድትሰጥ ሴቷን ሰፖርት። ስለዚህ አንድ ሴት ለግንኙነት ያላት ፍላጎት መቀነስ አይነት ነገር ካስተዋላችሁ መንስኤው ላይ ለመድረስ መሞከር አስፈላጊ ነው ብዬ አስባለሁ። ሴቶች እመኑኝ በግንኙነት ሰዓት ኬግልስ ኤክሰርሳይዝ ስሩ። ከዚህ በፊት ስለ ኬግል ኤክሰርሳይዝ ነግሬያችኋለሁ። እዛ አካባቢ የዳሌ ጡንቻችንን ያጠነክርልናል። ከወሊድ በኋላ የማህፀን መውረድ የማህፀን መውጣትን ይከላከልናል። እሱም በዲቴል ሌላ ጊዜ እናወራዋለን። ሽንት አለመቆጣጠር ማለትም ይሄ ስታስነጥሱ ስታስሉላን ትንሽ ሽንት የምታመልጣልቻው እሱን ያግዛል። በግንኙነት ሰዓትም ያግዛል ብያችኋለሁ። ኖርማሊ በቀን 3 ምናምን ኬግል ኤክሰርሳይዝ ይቺ ሽንት የምትቆጣጠሩባት ጡንቻ አለቻ እሷን ያዝ ለ10 ሰከንድ ለቀቅ ያዝ ለቀቅ አላርም ሞልታችሁ ስሩት። እዛ አካባቢ በዚህ ያግዛችኋል። ከዛ ደግሞ በዋነኝነት ማለት ነው በግንኙነት ሰዓት ኬግል ኤክሰርሳይዝ ያዝ የሚያደርገውን ስፖርት ስትሰሩ ባሎችም ታመሰግኑኛላችሁ፣ ሚስቶችም ታመሰግኑኛላችሁ። ምክንያቱም ተፈጥሯዊ የሆነ የማጥበብ የታይትኒንግ ኢፌክት ይኖረዋል በግንኙነት ሰዓት። ይሄንን ሞክራችሁ ነው ምንም ለውጥ ካላያችሁ በግንኙነት ሰዓት ይሄ ፍሪክሽን ከሌለው ያዝ የሚያደርገው ነገር ያዝ አድርጋችሁት ራሱ እምቢ የሚል ከሆነ በተደጋጋሚ ልጅ እንደዚህ አይነት ነገር ካለ ነው ማጥበብን ሬኮመንድ የምናደርገው እንጂ ተፈጥሯዊ መንገዶችን መጀመሪያ መሞከር መቻል አለባችሁ። ኬግል ኤክሰርሳይዝ በግንኙነት ሰዓት ስሩና ታመሰግኑኛላችሁ።